ይህንን መልእክት ይቅርታ ለኤርሚያስ አድርሱልኝ። ዲቤት ግን እየሰደብከኝም ቢሆን እንድንወያይ ተቀብያለሁ። አበበ ጉልላት የሚባል አብሮ አደግ ዲያቆንን በቅዱስ ቁርባን ገደሉብኝ ብላል። ቀኑን ንገረኝ፣ አሁን ታሪክ አታብዛ። ቀኑን ንገረኝ፣ መቼ እንግባ? ሰላም ለእናንተ ይሁን። ይህ ድምፅ ለሚሰማችሁ በሙሉ የአምላካችን የልዑል እግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ይህንን መልእክት ይቅርታ ለኤርሚያስ አድርሱልኝ። ይሄ ቀለም የሚለው ስም በጣም ተቸገርኩኝና ግን መጠሪያ ስሙ ነው አሉ። በጣም ይቅርታ ለኤርሚያስ አድርሱልኝ። በተደጋጋሚ የኔንም ሆነ የሌሎች ሊቃውንት ስም እየጠራ የካህናቱን የዲያቆናቱን እንደው ዲቤት ከኔ ጋር ካላደረጋችሁ ሰው አጣሁ እያልክ ነው አበላለሁ። የትኛውንም ማገልገል በዚህ ሰዓት ላይ ኦርቶዶክስን ወክሎ ቄስ ወይ መርጌታ ወይ ካህን ምንድነው መነኩሴ ወይ ዲያቆን የሆነ እና እየሰማንህ ነው። እንደገና መልእክት ይላክልናል። ለምን እንደምትፈልግ እናውቃለን። ምክንያቱም ያንተ የዕለት እንጀራህ እዚያ ላይ ወጥተህ በምትሳደበው ስድብ የምታገኘው ገቢ እና እኛም እንረዳሃለን። እኔ በግሌ ተረድቻለሁ፣ ተቀብያለሁ። ምክንያቱም ጊፍታተህ በረሃብ ከምትሞት እኔን ሰድበህ እንጀራ ብትበላ ደስታዬ ነው። ስለዚህ ዲቤት ግን እየሰደብከኝም ቢሆን እንድንወያይ ተቀብያለሁ። ስለዚህ ቀኑን እና ሰዓቱን በጋራ እንመርጣለን። የአገልግሎት ሰዓቴን እንዳይጋፋብኝ ወይንም እንዳይገናኝብኝ። የምንወያይበት ርዕስ ስለ ነገረ ሃይማኖት፣ ስለ እውነት፣ ስለ ክርስቶስ ከማውራታችን በፊት እድሜ ዘመንክን ስትዋሸው የነበረውን ውሸትህን እንድታጠራልኝ ስለምፈልግ። ምክንያቱም የማወራው ሰው እውነት ያወራል ወይንስ እንደው የገባውን እምነት ይዞ ነው ወይንስ የሚለውን ማረጋገጥ እፈልጋለሁ። እኔ ማውቅ ስትዋሽ ስለሆነ ለማንኛውም አንደኛ አበበ ጉልላት የሚባል አብሮ አደግ ዲያቆንን በቅዱስ ቁርባን ገደሉብኝ ብላል። እኔ በፍጹም ቤተክርስቲያን ይህንን አላደረገችም፣ ካህናቱም አይገሉም ብዬ አምናለሁኝ። መረጃህን ይዘህ በዚህ ጉዳይ ላይ እንድትቀርብ ዲቤት እጠራለሁ፣ ወይም ዲቤት ግን ተቀብያለሁ። ጠሪ አንተ ስለሆነ ጠሪ አክባሪ ነው። ሁለተኛ እያለቀስክ እያነባህ አብሮ አደጌ ወንድሜ ገደሉት እያልክ ድምፁን ላሰማች ወንድሜ ላከልኝ መረጃ ብለህ ያሰማኸው ድምፅ የአበበ ጉልላት ሳይሆን የቀሲስ በትረ ድምፅ ነው። ስለዚህ የአበበ ጉልላት ነው ከኔ በላይ አንተ ጓደኛዬን ታውቃለህ የምትል ከሆነ መረጃን ይዘህ እንድትቀርብ አሁንም ዲቤት ግን ተቀብያለሁ። ይህንን ካጠራህ በኋላ እኔ ድነሃል ብዬ ስለማላምን ኢአማኒ ነህ ብዬ ስለማምን የምትድንበትን ወንጌል በፈለከው ርዕስ እንድንወያይ በፈለከው ርዕስ በፈለከው ቀን ለመወያየት ፈቃደኛ ነኝ። ስለ ታቦትም ጉዳይ አንስተሃል፣ ምንም ችግር የለው። ወደ እምነት ስለምትገባበት በር ጥምቀት፣ ስጋ፣ ቅዱስ ቁርባን የመሳሰለው ነገር ላይ ከተስማማን ችግር የለው። እኔ ካህንም አይደለሁኝ። ታቦቱን ይዤ ስወጣ አንተ ቃጭል እየመታህ ትከተለኛለህ እና ይህንን መልክ እንደሚደርስ ተስፋ አደርጋለሁ። ሌሎቻችሁም አድርሱልኝ። ይቅርታ፣ በነገራችን ላይ የአበበ ጉልላት ሙት ዓመት ጥቅምት መድኃኔዓለም ደርሷል። ያው እንድትጠራይ ብዬ ነው። የቄስ ነገር የተስካሩ ጉዳይ አሳስቦኝ ነው። ሰላም በምድር ዙሪያ ያላችሁ ቅዱሳን ወገኖች በጌታችን በኢየሱስ ክርስቶስ ስም ሁላችሁንም ሰላም ላለሁ። ከ6 ቀን በፊት ለቀሲስ ዲበኩሉ በቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጥቷል ተብሎ በተባለው አክሱም አሁን አለ ተብሎ በተባለው ታቦትና በአዲስ ኪዳን ታቦት አለ የለም ብሎ በሚል የዲቤት ጥሪ አቅርቤ ነበረ። የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያልነው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀርቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው። ኦፊሻል ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥቷል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የርእየ ሀገረ ቅድስት እያላችሁ በከበሮ ስትጸነጽሩ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እርሶ የሚቀድሱበት ይዘውት የሚወጡት የሚሸከሙት እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ።
ቀለም የሰጠራይ ነበር ድጀቱን ተቀብያለሁ ና እንግባ ቀኑን ንገረኝ አሁን ታሪክ አታብዛ ቀኑን ንገረኝ መቼ እንግባ መቼ ይሻላል እና የለውበትም ለማንኛውም ዲቤቱን ግን ተቀብያለሁ ኦኬ ተቀብያለሁ ለማለት ነው ጊዜ ስለዚህ ቀሲስ ዲበኩሉ ጥሪውን ተቀበለውኛል በቃል ኪዳኑ ታቦት በብሉይ ኪዳን እና በአዲስ ኪዳን ታቦት ሊወያዩ ማለት ነው ከብሉይ ኪዳን የነበረው ወደ ኢትዮጵያ መጣ ከእስራኤል ወደ ኢትዮጵያ መጣ ብሎ በሚለው ላይና በአዲስ ኪዳን ታቦት አለ የለም ብሎ በሚለው ያቀርብኩላቸው ዲቤት ጥሪ አሁን ዘግይተውም ቢሆን ተቀበለዋል ስለዚህ አክብሮቴ በጣም ታላቅ ነው እሳቸው ምንድነው ያሉኝ ቦታና ጊዜ ምረጥ ብለው ለኔ እድሉን ሰጥተውኛል ድጀቱን ተቀብያለሁ ና እንግባ ቀኑን ንገረኝ አሁን ታሪክ አታብዛ ቀኑን ንገረኝ መቼ እንግባ ቀሲስ ዲበኩሉ እርሶ እንግዲህ ቦታና ጊዜ ምረጥ ብለው ስላሉ እኔ ጊዜ የፊት ለፊታችን ቅዳሜ ከምሽቱ 2 ሰዓት ላይ እንዲሆን እና ቦታና ጊዜ ብሎ የሚለውን ስላለ ቦታ ደግሞ ከዚህ ቤት ቴዲ ሐዋሳ ቤት በዲያቆን ፈለገ በነበረው ውይይት ላይ ትንሽ ጫና እንደተደረገብኝ ባውቅም ግን እርሶ ካሉ የሱ ፍቃደኝነት ተጠይቆ የቴዲ ሐዋሳ ፍቃደኝነት ተጠይቆ ፍቃዱ የሚሆን ከሆነ በቴዲ ሐዋሳ ቤት ድጋሚ በደል ያደርስብኛል ብዬ አላስብም ግን እሱን ፍቃዱን ጠይቄ እኔም እናንተም ጠይቃችሁ ፍቃዱ ከሆነ የሚያወያየን ከሆነ የሱ ፍቃድን ጠይቃለን ካልሆነ ግን እሱ ደግሞ የማይፈቅድልን ከሆነ በሌላ ገለልተኛ በሆነ ሰው ቤት በኮሆስት አይደለም በፔጁ ላይ ተገኝተን የዲቤት ጥሬን ስለተቀበሉ ውይይቱን እናደርጋለን ማለት ነው እግዚአብሔር አምላክ ይባርክልኝ ዘግይተውም ቢሆን ዲቤት ጥሪውን ስለተቀበሉ በጣም አመሰግናለሁ እግዚአብሔር ይስጥልን ክብር ያድልልን ወገኖች ሼር እና ሪፖስት በማድረግ ወደ ሰዎች እንድታደርሱት በጌታ ፍቅር ጠይቃለሁ ጸጋና ሰላም ከሁላችሁ ጋር ይሁን የዛ ሰው ይበለን